አንተ ወንድ አይደለም። እኔ እስከማውቀው ድረስ ወሬ ወደዛ የሚያቀብል ወንድ አላውቅም። እውነቱን ፈጣሪ ብቻ ነው የሚያውቀው። ልጅሽ እንደዚህ ያደርጋል እያሉኝ ነው? ልጅሽ ማለት ያው ያደራ ልጅ ያደራ አንቺ እኔ ነው ድርጅቱን ነው ማግባት የምትፈልጊው? ይቅርታ አድርግልኝ። አሁን እኔ እዚህ ባቄላ ቆልተን ቆሎ ቆርጥመን የሚባል ህይወት አይገባኝም። በሆዴ ያዝኩት እኮ ልጅ ነው። ላቤትን ፈሶ እንዲረግጥ አልፈልግም። የት ነው እኔ አንተን ላብ ስረግጥ ያየኸኝ? ጥሩ አምራን ከኛ ፍቃድ ውጭ አሏት። ከኔ ግን ቤሳቢስ ነገር አታገኝ። ልጄ ሚስት መሆን ያለብሽ አንቺ ነሽ። ምን አንቺ አስርጅ ትሸኛለሽ? ወይዘሮ ዝናሽ እኔ ኑሐሚን ባጣ ቆይኝ ወይም ደግሞ የማንም ሁለተኛ አማራጭ አይደለሁም። እሺ ኑሐሚንን ልትማጸን ወይዘሮ ዝናሽ ወደ ኑሐሚን ጋር መጣች። ኑሐሚንም እየሰማቸውን ማመን አቃታት። ስትፈልጊኝ የምታገኘኝ ስትፈልጊኝ አውጥተሽ የምትጠኝ ልጅ አይደለሁም በማለት ከወይዘሮ ዝናሽ ከመኪና ውስጥ ናሆድን እንድታገቢው አንቺ ነሽ የልጄ እጮኛም ሚስትም የምትሆኘው ብትላትም ናሆሜም እምብዬው በማለት ተነስታ ከመኪና ውስጥ ተነስታ ትሄዳለች። ስትሄድም ወይዘሮ ዝናሽ ልብሽ እኮ እየወደደው አፍሽ ነው እንደዚህ የሚለው እያለች ዝም ብላ ተነስታ ትታት ትሄዳለች። ዳጊ ከስራ ተባረረ። ባላሰበው ነገር የኔ ምስኪን ማለት ነው። ዳጊ ለወንድሙ ብሎ እየገባበት ሚስጥር ለሱ ብሎ ሲነገር እሷ ግን ጻፊልኝና የስራ መልቀቂያ ጻፊ በማለት እሱን ከስራ አባሮታል። አቶ ለይኩንም ይሄን በሰማው ነገር በጣም ተናዶ በራሴ እንትንማ እንደመሆን የለበትም በማለት ከዚህ ከኔ ቢሮ መቼም አንተ የማታስተካክል ስለሆነ 0.5 ሳንቲም አልሰጥህም በማለት ሲሉት ነበረ። በጣም ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል ሰላም መጣችሁ። ኑሐሚን ክፍል 47 ተለቀቀ። ወደ ክፍል 46 ስንመጣ እንግዲህ ነገረኛዋ አምራት ባልተወለደው ልጄ እምልልሃለሁ እግሩን ከጭኔ እያደረገ እራት ለመብላት ተሳቅቄ ነው ወደ መቅሰላ መጸዳጃ ቤት ሲሄድ አፍኖኝም ነበረ እኔ አላጋድልም ብዬ ነው እንጂ በማለት የውሸት ፕሮፓጋንዳዋን ስትነዛ እንግዲህ ናሆድም እሳት ለብሶ እሳት ጎርሶ ከቤት እየሮጠ መጥቶ ዳግምን እንቃርጎ እስከሚደማ ድረስ ደብድቦታል። በዚህም የተነሳ እንግዲህ ወይዘሮ ዝናሽና አቶ ለይኩን እባክህን እያሉ ገፍትረው አውጥለውታል። በመጨረሻ የእናት ሆድ አያስችልምና ናሆድንም በጥፊ መተዋለይ። ሚስቴን እንደዚህ አባለገ ብሎ ሲነዛ እሱ ግን ደሙን እውነቱን ካመንከመን ብሎ እንደዚህ እንትን ሲል ነበረ። መጨረሻ ላይ አቶ ለይኩንም ሲጠይቀው በፍጹም ካልኩት ውጭ ምንም ስህተት የለው፣ ሁሉም ነገር ስታወራ የሰማሁት ነው፣ ካልኩ ውጭ ሌላውን ነገር ራስህን ተመራምረህ ድረስበት ብሎ አፍንጫው እየደማ ተነስቶ ዳግምም ወጥቶ ይሄዳል ማለት ነው። የዚህ ጊዜ በጣም ባለጌ ነህ፣ እዚህ ምናቸውም የማይታወቅ ከናባትህ እያለው ፊቱ እየደማ አፍንጫው እየደማ ተነስቶ ሄዷል። ዳግምም የዚህ ጊዜ እናትየዋ ጋርም አንቺ ነሽ እንዳው ምንድነው ከዚህ ከልጅ ጋራ እንትን የጓደኛሽ ልጅ ከሆነ እንደዚህ የምትሆኝለት ከኔ የበለጠ ሆነች ምንድነው የማላውቀው ነገር እያለ ሲናደድ ሲጎራም ነበረ። እንግዲህ ናሆድ ማለት ነው። እሱም ተነስቶ ከቤቱ ተነስቶ ይሄዳል ማለት ነው። እናም ይሄንን እያለ ተጣልተው ነበረ ዳግምና ወደ ኑሐሚንና ወደ አቶ ለይኩን ጋር ስንመጣ አቶ ለይኩንም ሁሉንም ነገር አቶ ተሰማ ጋር ስንመጣ እንግዲህ ተሰማን ልጅቱ ኑሐሚን ተጣልተው ዛሬ ሁለቱ ሊጋደሉ ነበረ እያላት እያወራች ነበረ ማለት ነው። ይህንን እያወራች ከስራም አባሮታል እያለች ነበር ነው። ምንድን ነው ነገሩ ያች አምራን የምትባል እያለ እሷም እንዲህ እንትን ትላለች ማለት ነው። ተነስታ ምንድን ነው እሷ እንዴት እያለ
ወንድማማቾችን ልታጋድላቸው ስልና ስትል እንደገና ደግሞ ከዛ ጸጥ ትላለች ማለት ነው። ያው ሚስጥር ብላ ወይዘሮ ዝናሽ የእሷ ሚስጥር እንዲጠብቅላት ስንትን ስላለች ይዛለች ማለት ነው። እሷ ግን ደግሞ በዚህ የተነሳ ስለምታፈቅረው ናሆድን በጣም እንትን ትላለች። አንቺ ከሱ ጋር ምን እንትን አለሽ እያለ ኧረ በፍጹም ትላለች ማለት ነው። እንግዲህ ዳግምም ክላሱ ገብቶ ደሙን እንትን እያለ መሄድ አለብኝ ብሎ ወጥቶ በሚሄድ ጊዜ እንግዲህ አምራን ነገረኛዋን አይዞህ ልጄ እያለ መጀመሪያ እናትየዋ ወይዘሮ ዝናሽ ልጄ ጎዳህ አይደለ ምን ሆነህ ነው እያለችው ነበር። አይሽ ልጄ ነው ብለሽ እንደዚህ ሲያደርገኝ ደሜን ሲያፈሰው እንኳን ትናገሪያለሽ ብዬ ነበር። አንቺ እንደኔ አይነት ልጅ እናት የለኝም ብሎ እሱም በጣም ያልሆነ ቃላት ይናገራታል። እሷም ታለቅሳለች። የምትሆነው ሁሉ ይጠፋታል። ዳግም እንደዚህ አትበለኝ እያለችው ነበር። በቃ ምንም ነገር እንድትኝ አልፈልግም በማለት እናቴ እንደዚህ ቆይ ግን እንዴት አስቻለሽ እንዴትስ እያለ ይጠይቃታል። ልጅ አታው እያለች ብነካካው ማትንኪ ብሎ እያለቀሰ በጣም ይሰማዋል። ምክንያቱም ዳግም አባቱ ነው ያሳደገው። ሁለተኛ እናቱን ፍለጋም ቢመጣ የተቀመጠበት ቦታ ጭራሽም ምንም አልተመታው። ሁላችሁም አንድ ናችሁ እኔም ግን በማህፀንሽ ነው የወጣው ግን እንደዚህ እንትን ስትይ በጣም ነው የምትዩ ሲላት በጣም ታለቅሳለች። ዝናሽም ማለት ነው በጣም ፈተና ነው የገባችው ማለት ነው። አንዳንዴ ለትዳሯ ታማኝ ሳትሆን ስትቀር እናም በዚህ የተነሳ በጣም ታሳፍሪያለሽ እናቴ ብሏት ተነስቶ ውጭ ይወጣል ማለት ነው። የት ነው የምትሄደው ብላ ዝናሽም ታለቅሳለች። የምትሆነው ቁጡ ሁሉ ይጠፋታል ጭንቅላቷን እስከሚያማት ድረስ ማለት ነው። በዚህም የተነሳ ዳግም ከስራውም ተባሯል። ጻፊልኝ ብሏት ነበር እና ተረጋጋ ብትለውም ማነች ኑሃሜ ጻፊ አንቺ መላላክ ነው ስራዬ ስለዚህ ጻፊ ብሏት ሁሉንም እንትን ብላለች። በዚህም ጊዜ እንግዲህ አባትየው ነገ እንትን ሊላክ ነው ግን አንተ በምን ምክንያት ነው ከስራ እሱን እንትን ያልከው? በቃ እኔ እዚህ ስራ እስከተቀጠርኩ ድረስ ኃላፊነቱ የራሴ ነው። ማንንም የመቀጠር የማባረር መብት አለኝ ሲል ይሄ ደግሞ የኔ ነው። ከኔ 5 ሳንቲም አንተ ሚስትህን አንተ ራሱ ባትፈቅድልኝም አንተ 5 ሳንቲም ለአንተ 5 ሳንቲም አልሰጥም ይለዋል ማለት ነው። አንተ ሽማግሌውንም እንትን ብትል እኔ ሌላ ሽማግሌ እፈልጋለሁ የራሴን ሰው ብሎ እሱም ይሄዳል ማለት ነው። በዚህ የተነሳ እንግዲህ ከአባቱም ጋር ይጣላል ናሆድ ማለት ነው። በንዴት ውስጥ ይገኛል። ሁሉንም ነገር እንደዚህ ካደረገ በኋላ መጨረሻ ላይ እንግዲህ ወይዘሮ ዝናሽ ወደ እነ ኑሃሜን ቤት ልታመራ ችላለች። እነ ኑሃሜን ቤት በመሄድ እንግዲህ የኑሃሜንን አባት አቶ ተሰማን የነገው ሽምግልናው መቅረቱን ነው እንደው ምን አጋጠማቸው የሚፈጠር ነገር ነው ቢላትም አይ እነሱ እንደዚህ ናቸው እንደዚህ ነው እያለች ነበረ ስትል እየነበረችው ማለት ነው። በመጨረሻም እንግዲህ የመጣሁት እንኳን ዛሬ ኑሃሜንን ፈልጌ ነው ማለት ኑሃሜን ሲላት አይ ይቅርታ ለማለት ምክንያቱም ብዙ ነገር እንትን ብያታለሁኝ ለዛ ነው ትላለች። እንግዲህ አቶ ተሰማም በቃ ችግር የለውም እኔ መታከሙንም አልፈልግም ተሽሎኛል ይላሉ። በዚህም የተነሳ እንግዲህ ተሽሎኛል ቢሉ አይ ኧረ እኔ በፍጹም ቃሌ ነው ለምንድን ነው እንደዚህ የምትሉት? ስለዚህ እኔ እንድትታከሙ እፈልጋለሁኝ በዚህ እንደዚህ አይደለም ተጸጽቻለሁ እኮ ትለዋለች። አቶ ለይኩንን ማነው አቶ ተሰማም እሱ በማለት ሁሉንም ነገር በቃ የማይጣላ የለም በቃ ያሉት ነበርና እሳቸውም ልጄ የኔ ልጅ ባለጌ ነው እያሉ ነው ሲሉ እንዴ ልጄ ሲሉ አይ የጓደኛዬ ልጅ ይላሉ። ይደነግጡና ወይዘሮ ዝናሽ ማለት ነው። እናም በዚህ የተነሳ ወይዘሮ ዝናሽም ይሄንን ብላ ኑሃሜንን ፈልጌ ነበር ኑሃሜን እኮ ወደ ስራ ሄዳለች ስራ ናት ስራ ገብታ እዛው እየሰራኝ ነው ይላል። እሱንም አሁን እንደው በቃ እንድታረጋጋው ምናምን ብዬ ነው ብላ ኑሃሜንን ፍለጋ እንግዲህ ትሄዳለች።
ኑሐሚንንም ስታገኝ ኑሐሚን ከመኪና ውስጥ ጠርታ ምንድነው ወይዘሮ ዝናሽ ነይ ግቢ ስትላት በጣም ፈራች ኑሐሚንም። ምክንያቱም ልጇ አለ ብላ ግደሉልኝ ያለች ሴት ነችና በዚህ የተነሳም በቃ ኑሐሚን ነይ ግቢ መኪናው ውስጥ ስትላት መና ስትላት በቃ ይቅርታ እስከ ዛሬ ያደረኩሽን ነገር ሁሉ ይቅርታ በቃ በጣም ይቅርታ ትል በቃ ይቅርታ ትሻላንች እኮ ደግሞ አሁን ሌላ ምን አዲስ ነገር ይዘሽልኝ መጣሽ ትላታለች ኑሐሚንም እንግዲህ ይሄንን እያለቻት ነበር። ወደ አምራት ስንሄድ ከመግባታችን በፊት አምራት በመስመር ላይ ዳጊን ታገኘዋለች። ዳጊን ስታገኘው አንቺ ግን ምን አይነት ባለጌ ነሽ እንደዚህ አይነት የውሸትን ትንሽን የምትሰሩ ሲላት አንተ ምን አይነት ወንድ ነህ እንደዚህ አይነት አመላላሽ ነገረኛ አንተ እንደዚህ ያደረግክ ትለዋለች። እሱም በቃ ስሜቱን መቆጣጠር እኔ ሴት ተማትቼ እንትልል አልፈልግም ይልና በጣም ስሜታዊ ይሆናል ዳጊ። እሷ ግን በስሜቱም ላይ ጥፊ መታቸው ማለት ነው። እሱ ግን በጣም ሳላደንቀው አላልፍም። እንደዛ ስመታውም ስሜቱን ተቆጣጥሮ ሊመታትም ሊይዛትም ፈልጎ በቃ አንቺ መትቼማ እንዴት ስንትም ማለት አልፈልግም በማለት በንዴት ውስጥ ይገኛል ማለት ነው። በዚህ እሷንም መታው በጥፊ ፊቱን እያሻሸ ሄዷል በመስመር ላይ ማለት ነው። እናም ወደ ኑሐሚን እና ወደ ወይዘሮ ዝናሽ ጋር ስንመጣ ዝናሽ እንግዲህ በቃ የልጅ እጮኛው የልጅ ሚስት የምትሆኘው አንቺ ብቻ ነች በማለት ኑሐሚንን ወደ ገደለው ምን ፈልገሽ ነው ስትላት ኑሐሚን እስከ ዛሬ በድዬሻለሁ አጥፍቻለሁ እና ስለዚህ እባክሽን ኑሐሚን ሁሉንም ነገር ተይኝ፣ አምራት የሱ ሚስት አትሆንም። ስለዚህ አንቺ ነሽ ለልጄ ሚስትም እጮኛም ሁሉም ነገር የምትሆኘው፣ ስለዚህ አንቺን ነው ማግባት ያለበት እያለች ስለምናታለች። ኑሐሚንም እኔ ባጣ ቆየኝ ነኝ እንደ ስትፈልጊ ታሶጭኝ ስትፈልጊ የምታገኘኝ እኔማ እንደዛ አይደለሁም በማለት ኑሐሚንም ይሄንን አይነት ቃል ትሰጣታለች። ተነስታ በዚህ የተነሳ ተነስታ ትሄዳለች ማለት ነው ኑሐሚንም። እናም ተናዳኔ ያንቺ ባጣ ቆየኝ አይደለሁም እኮ እያለች ዳግምም ከስራ ተባሯል። መጨረሻ ላይ እንግዲህ እያበደ ሄዳ ወደ አምራት ደግሞ ስንመጣ አምራት ወደ ማነው ስሙ ወደ ዳጊ ጋር ወደ ናሆድ ጋር መታ ቢሮ እኔ እኮ በቃ እኔ ለራሴ ቤት ገዝቼ ራሴን ሽማግሌዎች እልካለሁ እያላት ነበር። ለራሴ ቤት እንዴ እዛ ግቢማ እንገባለን፣ እሷ ለንብረት አንቺ እዛ ለመግባት አለመግባት ምንድን ነው? አባትየው ደግሞ ከኔ 5 ሳንቲም አታገኝም ብሎታል። መጠጡንም እዛው ቢሮ መጠጣት ጀምሯል ማለት ነው። ማን ነው ናሆድ አባትየው እንደዚህ የሆን ከማይተሻልክ መስሎኝ ነበር፣ እሷ ናት እኮ ከመጠጥ እንድወጣም ያደረገችኝ እያለ እያሞገሳት ነበረ እንትናን አምራትን ማለት ነው። በመጨረሻ ግን አባትየው ይሄንን እያለ እሷ ስመጣ ግን ምንድን ነው ያለችው? የምወልደው ልጅ እኮ ጥሬ ብቻ ቆርጦ የሚኖር አይደለም፣ ብዙ ነገር ያስፈልገናል፣ ልጆችም እንጨምራለን እያለች ያስወረደችውን ልጅ እንግዲህ በዛ እንትን ብላ እሱ ልጅ አለኝ ብላ የሚዋሸው መጨረሻ ላይ ግን ዳጊ ያሸንፋል። በዛ አይነት ነበረ እሱን እንትን ስትለው የነበረው ማለት ነው። እንግዲህ ኑሐሚንም ጋር ስንመጣ ከመኪና ላይ አንቺ ባጣ ቆየኝ አይደለሁም በማለት ትታት ወርዳለች ማለት ነው። እሷም እንግዲህ ይሄንን ብላት ሳለ ነው ተነስታ የሄደችው። ልብሽ እየፈለገው አሁን ያንቺ እንደዚህ መሆን ምንድን ነው እያለቻት ነበረ ማለት ነው። እንግዲህ እዚህ ላይ ነበረ እንትን ያለው እንትናም አምራትም ሰው ቤት ለመግባት ባልተወለደው ልጅ እያለይ በወረደው ልጅ ብትል በሞተው ልጅ ብትል ብትምል ይሻላል። ዳግም ንጹሑን ዳግም አስደብድባም ከስራ ማባረረችው። እውነቱን ሲያግን ማን ነው የዳጊን እውነት ሲያጥግን መጨረሻ ላይ ይጸጸታል ናሆድ ብዬ ነው የማምነው ማለት ነው። እንግዲህ አንዳንዴ ሴቶች ሲባሉ ማለት ነው ተንኮሏ እሷ እዛ ግቢ ለንብረት ብላ እንግዲህ እንትናም ኤርሚያስም እሷ እዛ ግቢ ተገባይ ንብረት ለመካፈል እሱም አለሁበት እያለ ነው። አሁን እንደውም ልጁ መውረዱንም ስለሚያውቅ በጣም ከባድ ነው። እናም እንግዲህ የነበረን ቆይታ ይህን ይመስላል። የኑሐሚን ድራማ እንደቀጠለ ነው። በቀጣይ እንግዲህ እርግጠኛ ነኝ ኑሐሚንና ናሆድ ይጋባሉ ብዬ አስባለሁ ማለት ነው።
ምክንያቱም ይሄን ሲያውቅ ግን ደግሞ ዳጊ ኑሐሚንን ወደ ማፍቀር እየሄደ ነው። በጣም ከባድ ነው። ለነበረን ቆይታ አመሰግናለሁ። ባይ